የነውጥ ደመና አለ። በጣም አስፈሪ ደመና አለ። መባረቅት ነጎድጓድ ያሉበት የመባረቅት ብልሽታ የነጎድጓድ ማስገምገም የሚሰማበት ከፍተኛ የሆነ የነውጥ ደመና አለ። ደምፀ ገሪሁ ለዝናብ የዝናብ ኮቴው ተሰማ ማለት ግግግግግ ያለ ነጎድጓዱ እያስገመገመ ሰማዩ በደመና ጠቁሮ ሲታይ ይሄ ደግሞ በጣም አስፈሪ ነጎድጓዱ ያገሳ መባረክቱ እየተብለጨለጩ የሚታዩበት በጣም ኃይለኛ ደመና በረዶ የተሸከመ አልፎ ተርፎ አውሎ ነፋስ የያዘ ከባድ ደመናን ስትመለከቱ ህሊናችሁ ቀጥታ ሲና ተራራ ላይ መሄድ አለበት። የት መሄድ አለበት? ሲና ተራራ ላይ። እነሆ በከባድ ደመና ወደ አንተ እመጣለሁ አለ። ከዛ እንዳለውም አልቀረ። ድቅድቅ በሆነ ደመና ቃለ ቀርን እየተሰማ መባረክት ነጎድጓድ እያሉ እግዚአብሔር በሲና ተራራ ለማን ተገለጠ? ለሙሴ ተገለጠ። ይሄ ማለት አስፈሪ ነው ማለት ነው። ፈራጅነቱን ያመለክታል። ታቦር ተራራ ላይ ደግሞ በጣም የጠቆረ ድቅድቅ ደመና ሳይሆን ብሩህ ደመና ታየ። ያ ብሉይ ኪዳን ነው፣ ይሄ አዲስ ኪዳን ነው። እየሰማችሁ ነው ክርስቲያኖች? በታቦር ተራራ ምን ተገለጠ? ብሩህ ደመና ሲገለጥ፣ ሲና ተራራ ላይ ደግሞ ድቅድቅ ደመና መገለጡ ያ የብሉይ ኪዳን ዘመን አስፈሪ ዘመን አስደንጋጭ ዘመን ሲሆን አዲስ ኪዳን ደግሞ የምህረት ዘመን ስለሆነ በምን ተለወጠ ማለት ነው? በታላቅ የብርሃን ደመና ተለወጠ ማለት ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ደመና እንዲህ ይላል። በጣም ይገርማል። የእግዚአብሔር ቀን መጥቷል። የጨለማና የጭጋግ ቀን የደመናና የድቅድቅ ጨለማ ቀን ነው ይላል። በጣም አስፈሪ ነው። ስለምልዕተ ምጽአት ነው የሚናገረው። ያ ዘመን ይላል በጣም ኢዮኤል ላይ ነው የሚናገረውና ማይታወቁ ፍጡራን ይወጣሉ ይላል። እንግዲህ እናንተ ሙሉ በሙሉ ቤታችሁ አንቡትና ማይቆስሉ ማይደሙ በአጥር ላይ የሚወጡ በመስኮት የሚሾልኩ ያን ጊዜ ይላል የእግዚአብሔር የቁጣ ቀን ነው ይላልና ድቅድቅ ደመና ይመጣል ይላል። እግዚአብሔር ከፍርድ ቀን ይሰውራል። በሶፎንያስ 1:15 ላይ ያ ቀን የመዓት ቀን የመከራ የጭንቅ ቀን የመፍረስ የመጥፋት ቀን ካለ በኋላ የጨለማና የጭጋግ ቀን የደመናና የድቅድቅ ጨለማ ቀን ነው ይላል። ይሄ ማለት ፍርድ ነው ማለት ነው። ስለዚህ ኦርቶዶክሳውያን በጣም አስፈሪውን ደመና በምትመለከቱበት ጊዜ ፍርድ እንዳለ አስበን ምን መግባት አለብን? ንገሩኝ፣ ምን መግባት አለብን? አንዳንዴ ደግሞ የዝናብ ደመና ምን ይሆናል? በጣም ጠቁሮ ይታያል። ጸልሙ ማያት በውስተ ደመናት ይላል። እስቲ ውሃዎች በሉ እስቲ። አይሰማም? ውሃዎች በደመናት ውስጥ ጠቆሩ። በምን ውስጥ ጠቆሩ? የሚያጠቁራቸው ምንድን ነው? ነፋስ ነው። ከባቢ አየሩ ነው። እስመ ነፋስ ጸሊም በአርአያው ይላል ሄኖክ። ነፋስ በባህሪው ምንድን ነው? ጨለማነት ነው። ስለዚህ ከባቢው አትሞስፌሩ ምን አድርጎ ይታያል? ጨለማ መስሎ ይታያልና እነዚህን ሁሉ ማሰብ ማወቅ መረዳት ለክርስቲያኖች በእውነት የተሰጠ ነው። ቀና ብለን ነጩን ደመና በሰማይ ላይ በተመለከትን ጊዜ ማንን ማሰብ አለብን ማለት ነው? ንጹሐ ባህሪ ኢየሱስ ክርስቶስን ዳግመኛ ለፍርድ የሚመጣውን አምላካችንን ማሰብ አለብን። አሰላስሉት። ፀሐይና ምን ደመና። እኔ ፀሐይን በደመና ደመናን በፀሐይ ውስጥ ስታዩ በማቴዎስ ወንጌል ምዕራፍ 17 ቁጥር 5 ላይ ማትዝ ይላቸዋል። ወአብርሃ ገጹ ከመፀሐይ ፊቱ እንደ ፀሐይ አበራ ካለ በኋላ ልብሱም እንደ በረዶ ነጭ ሆነ፣ ብሩህ ደመና ጋረዳቸው ይላል። እሱ ማን ነው? መድኃኔዓለም ክርስቶስ ነው። ስለዚህ በፀሐይ ውስጥ ያለ ደመናን ስንመለከት ታቦር ተራራ ላይ ፊቱ እንደ ፀሐይ ያበራው ማንን እናስባለን? ክርስቶስን እናስባለን። የደመቀውን ደመና ስትመለከቱ ታቦር ላይ የጋረደውን ደመና በህሊናችን አስበን ህሊናችን ደብረ ታቦር እንዲሄድ ተፈልጓልና አይንህን ቀና ብለ ካንተ ከፍ ከፍ ያሉትን ደመናትን ተመልከት ይላል። ኢየሱስ ክርስቶስ ፀሐይ ነው አይደለም? አረ መልሱ። ፀሐይ ነው አይደለም? ፀሐይ ነው። እነሆ በሰማይ ደመና ይመጣል ይላል በዮሐንስ ራእይ ምዕራፍ 1 ቁጥር 7 ላይ ናሁ ይመጽእ በደመና ሰማይ። በሰማይ ደመና የሚመጣው ማን ነው? እውነተኛው ፀሐይ ኢየሱስ ክርስቶስ ነው። ለምሳሌ ፀሐይ በስንተኛው ዕለት ተፈጠረ? በሶስት እርግጠኛ ነህ? አይደለም እንዴ ካሜራማን? በአራተኛው ቀን በዕለተ ረቡዕ ፀሐይ እግዚአብሔር አምላክ ከመኖር ወደ አለመኖር አመጣው። በስንተኛው? ድገሙት። በስንተኛው? እሺ ስንት ወቅቶች አሉ? 4። ስንት አቅጣጫዎች አሉ?
ስንት ወራት አሉ? 12። ስንት የወራት መጋቢ ከዋክብት አሉ? 12። ይሄ ማለት የሰማይ ስርዓት ነው። በደመና ውስጥ የምትደምቀው የፀሐይ ስርዓት ነው። ይሄ ምን ማለት ይመስላችኋል? ወንጌል ወይም ብሉይ ኪዳን ወይም ሐዲስ ኪዳን አስቀድሞ እግዚአብሔር ሰማይ ላይ ጽፎታል ማለት ነው። ይሄኛው ነቢያት ሐዋርያት እንደጻፉት በከዋክብት ውስጥ የጻፈ ማን ነው? እግዚአብሔር ነው። ብርህት የሆነችውን ደመና ስትመለከቱ ድንግል ማርያምን ማሰብ አለብን። ማንን እናስባለን? ድንግል ማርያምን። እመቤታችን በሁለት አይነት ደመናዎች ተመስላለች። አንደኛው ብርህት በሆነችው በዚች አይነት ደመና ነው። ሁለተኛው ደግሞ ትንሽ አስፈሪ በሆነው ድቅድቅ ያለ ደመና ነው። ኤፍሬም ሶርያዊ አንቲ ዘበአማን ደመና እንተ አስተራኪ ለነ ማየ ዝናብ፣ ንጹሕ የዝናብ ውሃ የተባለ ኢየሱስ ክርስቶስን ቋጥረሽ የታየሽ እውነተኛ ደመና አንቺ ነሽ ይላል። እቺ ደመና አለች። ሌላኛዋ ደግሞ ራቁ ደመና፣ አሁን የምታዩት የዝናብን ውሃ ያለያዘ ብሩህ ሆኖ የሚታይ ደመና አለ። እሷ የማን ምሳሌ ሆና ተገለጠች? የድንግል ምሳሌ ሆና ተገለጠች። ቅዱስ ያሬድ ምን ይላል? ሰአሊ ለነ ማርያም፣ ማርያም ለምኝልን፣ ንጽሕት በድንግልና አልባቲ ሙስና ጸምር ጻዕዳ ራቁ ደመና ይላታል። ነጯ ደመና ማለት ነው። ምንም አይነት የዝናብን ጠብታ ያልያዘች ጥቁረት ያልተቀላቀለባት ደመና አንቺ ነሽ ይላታል። ያቺ እቺ የምታዩት ነጯ ደመና ምንም አይነት ጥቁረት እንዳልተቀላቀለባት ድንግል ማርያም ምን የለባትም? ጽነት የለባትም፣ ኃጢአት የለባትም፣ ነውር ነቀፋ የለባትም። አመስግኗት እቺን ደመና። አዎ ራቁ ደመና፣ የተራቆተች ደመና ይላታል። የዝናብን ውሃ ያልተሸከመች። ምንን ያልተሸከመች? የዝናብን ውሃ። እቺ ብርህቷ ደመና በውስጧ ምንም አይነት የዝናብ ጠብታ እንዳልያዘች ድንግል ማርያምም በዝናብ ጠብታ የተመሰለ የወንድ ዘርን አልያዘችም ማለት ነው። ታላቁ ሊቅ አባ ጊዮርጊስ ዘጋስጫ ምን ይላታል? ንዑ እንከ ከመናልዕላ ለዛቲ ደመና ብርሃን እንተ ጾረቶ ለማየ ዝናብ ንጹሕ፣ ንጹሕ የዝናብ ውሃ የተባለ ኢየሱስ ክርስቶስን የተሸከመች የብርሃን ደመና የተባለች ቅድስት ድንግል ማርያምን እናከብራት እናገናት ዘንድ ኑ በማለት የዓለም ብርሃን ወልደ እግዚአብሔርን የተሸከመች ነውር ነቀፋ የሌለባት ንጽሕቲቱ ደመና ማን ሆና ተገለጠች ማለት ነው? ድንግል ማርያም ሆና ተገልጣለች ማለት ነው። በአውሮፕላን የሄዳችሁ ሰዎች ካላችሁ ለምሳሌ ካፒቴኑ ወይም አውሮፕላን አብራሪው አልፎ አልፎ ደመና ውስጥ ሲገባ ታያላችሁ። አንዳንዴ ደግሞ በጣም ከፍ ያለ ዝናብ ሲመጣ ከ30 ሺህ እስከ 40 ሺህ ሜትር ከፍ ይልና አውሮፕላኑን ምን ያደርገዋል? ያበረዋል። ስለዚህ ዝናቡ ከምኑ በታች ይፈሳል? ከምኑ በታች ይወርዳል? ከአውሮፕላኑ በታች ይወርዳል ማለት ነው። አንዳንዴ ራዳር ይጠቀምና ዝናቡን ያልፈዋል ሲፈልግ ካፒቴኑ። ረጅም መንገድ ለምሳሌ ከዚህ እንደ ሰሜን አሜሪካ ያለ በረራ ሲኖር ግን ኃይለኛ ዝናብ በሚመጣ ጊዜ አውሮፕላኑ ምን ያደርገዋል? ከፍ አድርጎ ከ30 ሺህ ጫማ እስከ 40 ሺህ ጫማ ድረስ ወደ ላይ ባወጣው ጊዜ ፀሐይን ያገኛል። ከአውሮፕላኑ በታች ምኑ ይፈሳል? ዝናቡ ይፈሳል። ስለዚህ መጽሐፍ ቅዱስ ከፍ አድርጋ ዓይንህን ይህንን የሥነ ፍጥረት ምስጢር ተመልከት በማለት ያስተምራልና ቤተ ክርስቲያናችን ይሄን ሳምንት በተለይ ስለ ደመና አብዝታ አምልታ ለልጆቿ ታስተምራለች። ሌላው በጣም አስገራሚ ነገር ደመናን ስትመለከቱ ሊመዘን ሊለካ ሊመጠን እንደሚችል ሰዎች አያውቁም ነበረ። አሁንም ለመጀመሪያ ጊዜ ቅዱሱ መጽሐፍ ደመና ሚዛን እንዳለው፣ ደመና ክብደት እንዳለው፣ ደመና ሊለካ እንደሚችል፣ ደመና ሊመጠን እንደሚችል ለመጀመሪያ ጊዜ ሲያስቀምጥ በተለይ በመጽሐፈ ኢዮብ ምዕራፍ 37 ቁጥር 11 ላይ እንዲህ ይላል፣ የደመናውንም ብርሃን እንዴት እንደሚበራ አውቀሃልን ካለው በኋላ ወይስ የደመናውን ሚዛን አለ። የደመናውን ምን ሚዛን ምንድን ነው? መለኪያ ነው አይደለ? ሚዛን ካለ ሊለካ የሚችል ነው ማለት ነው። ስለዚህ ኢዮብ ምን አለ? የደመናውን ሚዛን ታውቃለህ ወይ በማለት ደመና ሚዛን እንዳለው፣ ሊለካ እንደሚችል፣ ሊቆጠር እንደሚችል፣ ሊሰፈር እንደሚችል፣ ይልቁኑ ደግሞ ቁጥሩን ማን ብቻ ያውቀዋል? እግዚአብሔር ብቻ እንደሚያውቀው በምዕራፍ 38 ቁጥር 37 ላይ አስቀምጧል። አሁን በጣም የሚገርማችሁ አንዱን እንኳን ደመና ከ10 የኩሙሉስ ደመና የሚባለው ዝናብን የያዘው ደመና 1.1 ሚሊዮን ፓውንድ ይመዝናል። አሁን ባለው መሳሪያ እየሰማችሁ ነው። 1.1 ሚሊዮን ፓውንድ ይሄ ደመና ማለት ነው።
ይሄ ማለት ምን ማለት ነው? በውስጡ 1.1 ሚሊዮን ፓውንድ ውሃ ተሸክሟል ማለት ነው። የእግዚአብሔር ሥራ ይገርማችሁ። 1.1 ሚሊዮን ፓውንድ ስንት ይመስላችኋል? 100 ዝሆኖች ማለት ነው። 100 ዝሆን ጭንቅላታችሁ ላይ ቢወድቅ አስባችሁታል? ምድር ላይ ቢወድቅ እንደማለት ነው። ወይም 500 ትልልቅ ሲኖትራክ ወይም አውቶሞቢሎችን ማሰብ ትችላላችሁ። አንዱ ደመና ማለት ነው። ይሄን ያህል ተሸክሟል። ስለዚህ በመጽሐፈ ኢዮብ ላይ የደመናውን ሚዛን ይላል እና በጣም የሚገርማችሁ ደግሞ 1.1 ሚሊዮን ፓውንድ የዝናብ ውሃ ተሸክሞ ደመናው አልተቀደደም። ደመናው ምን አላለም? አንዴ ቢዘረግፈው ኖሮ ምድር አትኖርም፣ ቤታችንም አይኖርም። እግዚአብሔር ግን ባወቀ ያ ደመና ዝናቡን እንዲሸከም አድርጎ ፈጥሮታል። ስለዚህ ኢዮብ በአድናቆት በምዕራፍ 26 ቁጥር 8 ላይ ምን አለ? እግዚአብሔር አለ ውሆችን አለ በደመናዎች ውስጥ ያስራል፣ ደመናይቱ ከታች አልተቀደደችም አለ። ከምን አልተቀደደችም? አልተቀደደም። ያልተቀደደ ደመና ማለት ነው። 1.1 ሚሊዮን ፓውንድ የዝናብን ውሃ ተሸክሞ ስላልተቀደደ እግዚአብሔር አለ ውሃዎችን በደመና ውስጥ ያስራል፣ ደመናይቱ ግን ከታች ምን አላለችም? አልተቀደደችም። ብትቀደድ ኖሮ የሰው ልጅ ምን አይልም? አይተርፍምና እግዚአብሔር በስራው ምንድነው? ድንቅ አምላክ መሆኑን በእውነት ዛሬ የምንመሰክርበት ዕለት ነው። ስለዚህ ዘይገለብበው ለሰማይ በደመና ሰማዩን በደመና የሚሸፍነው እግዚአብሔር ነውና እነዚህ ደመናቱ በሙሉ ምሳሌ ያላቸው። እግዚአብሔር በደመና ምን ይላል? የሰው ልጆች ያስተምራል። ስነ ፍጥረት ራሱ ምንድነው? መምህር ነው። ለምሳሌ በጣም የምትወዱት ደመና ምን አይነት ደመና ነው? እኔ የምወደው ደመና አለ፣ አንተ የምትወደው የደመና አይነት አለ፣ አንቺ የምትወጂው አለ። ግን አብዛኛው ደስ የሚያሰኘው ደመና ነጩ ደመና ነው። ምን አይነት ደመና ነው? ይሄ አሁን ለምሳሌ ጥሩ ነው፣ ነጣ ያለ ነው፣ ግን ጠቆርም ብሏል። ዝናብን ሲሸከም ጠቆር ይላል፣ ዝናብ ውሃ ከሌለው ነጭ ይሆናል። እና ነጭ ደመና እግዚአብሔር ሲፈጥረው በተፈጥሮ ጥቃቅን የውሃ ጠብታዎች የበረዶ ክሪስታሎች በአየር ላይ ሲሰበሰቡ ሙሉ በሙሉ የፀሐይን የብርሃን ሞገድ ማንጸባረቅ ይችላሉ። ስለዚህ ምን መስለው ይታያሉ? ነጭ መስለው ይታያሉ። ነጭ ሆነው የሚታዩት በምኑ ነው ማለት ነው? ከላይ ባለችው በፀሐይ አማካይነት ነው። ሙሉ በሙሉ የፀሐይን የብርሃን ሞገድ ስለሚቀበሉ የሰው ልጅ ቀና ብሎ ሲመለከት ምን አይነት ደመና ያያል? ልክ እናንተ እንደለበሳችሁት ነጠላ ነጭና ብሬት ደመና ትታያለች። እንግዲህ ከዝቅተኛው ደመና እስከ መካከለኛው ደመና ላዕላዊው በጣም ረቂቅ ነው። በአውሮፕላንም ስትሄዱ ይህን እንደተባዘተ ጥጥ ነጭ ሆነውን ደመና ትመለከታላችሁ። መጽሐፍ ቅዱስ ነጩን ደመና የእግዚአብሔር የክብር መገለጫ አድርጎ ይተረጉመዋል። በዮሐንስ ራእይ ምዕራፍ 14 ቁጥር 14 ላይ እነሆም አለ ነጭ ደመና። ምን አይነት ደመና? እስቲ ድገሙት። ነጭ ደመና፣ በደመናውም ላይ የሰውን ልጅ የሚመስል ተቀምጧል፣ በራሱም ላይ የወርቅ አክሊል በእጁም ስለታም ማጭድ ነበረው ይላል። ስለዚህ በነጭ ደመና ላይ የተቀመጠው ማን ነው? ንጹሕ ባህሪ ኢየሱስ ክርስቶስ ነው። ማጭድ ማለት ፍርድን ይዟል ማለት ነው። የዕለተ ምጽአትን ነገር ሲናገር በነጭ ደመና ላይ ተቀምጧል ብሏል። ስለዚህ ኦርቶዶክሳውያን ሁልጊዜ አይናችንን ቀና ብለን ነጩን ደመና በሰማይ ላይ በተመለከትን ጊዜ ማንን ማሰብ አለብን ማለት ነው? ንጹሕ ባህሪ ኢየሱስ ክርስቶስን ዳግመኛ ለፍርድ የሚመጣውን አምላካችንን ማሰብ አለብን። ለምሳሌ የማቴዎስ ወንጌል ምዕራፍ 17 ቁጥር 5 ላይ ጌትነቱን ታቦር ላይ በገለጠ ጊዜ ምን ይላል? እነሆ ብሩህ ደመና ጋረዳቸው ይላል። ምን አይነት ደመና? ብሩህ ደመና። እግዚአብሔር መንፈስ ቅዱስ ነው በደመና አምሳል አብ የምወደው ልጅ ይሄ ነው ይላል። ስለዚህ ብሩህ ደመናን ሰዎች ሲመለከቱ የታቦር ጌትነቱን የታቦር ክብሩን እንዲያውቁ መሆን አለባቸው። ከቃሉ ጋር ናችሁ? ሌላው ብሬት የሆነችውን ደመና ስትመለከቱ ድንግል ማርያምን ማሰብ አለብን። ማንን እናስባለን? ድንግል ማርያምን። እመቤታችን በሁለት አይነት ደመናዎች ተመስላለች። አንደኛው ብሬት በሆነችው በዚች አይነት ደመና ነው። ሁለተኛው ደግሞ ትንሽ አስፈሪ በሆነው ድቅድቅ ያለ ደመና ነው። ኤፍሬም ሶርያዊ አንቲ ዘበአማን ደመና እንተ አስተራኪ ለነ ማየ ዝናብ፣ ንጹሕ የዝናብ ውሃ የተባለ ኢየሱስ ክርስቶስን ቋጥረሽ የታየሽ እውነተኛ ደመና አንቺ ነሽ ይላል። እቺ ደመና አለች። ሌላኛዋ ደግሞ ራቁ ደመና። አሁን የምታዩት የዝናብን ውሃ ያልያዘ
ብሩህ ሆኖ የሚታይ ደመና አለ። እሷ የማን ምሳሌ ሆና ተገለጠች? የድንግል ምሳሌ ሆና ተገለጠች። ቅዱስ ያሬድ ምን ይላል? ሰአሊ ለነ ማርያም፣ ማርያም ለምኝልን፣ ንጽሕት በድንግልና አልባቲ ሙስና ጸምር ጻዕዳ ራቁ ደመና ይላታል። ነጯ ደመና ማለት ነው። ምንም አይነት የዝናብን ጠብታ ያልያዘች ጥቁረት ያልተቀላቀለባት ደመና አንቺ ነሽ ይላታል። ያቺ እቺ የምታዩት ነጯ ደመና ምንም አይነት ጥቁረት እንዳልተቀላቀለባት ድንግል ማርያም ምን የለባትም? ጽነት የለባትም፣ ኃጢአት የለባትም፣ ነውር ነቀፋ የለባትም። አመስግኗት እቺን ደመና። አዎ ራቁ ደመና፣ የተራቆተች ደመና ይላታል። የዝናብን ውሃ ያልተሸከመች። ምንን ያልተሸከመች? የዝናብን ውሃ። እቺ ብሪቷ ደመና በውስጧ ምንም አይነት የዝናብ ጠብታ እንዳልያዘች ድንግል ማርያምም በዝናብ ጠብታ የተመሰለ የወንድ ዘርን አልያዘችም ማለት ነው። ታላቁ ሊቅ አባ ጊዮርጊስ ዘጋስጫ ምን ይላታል? ንዑ እንከ ከመናልዕላ ለዛቲ ደመና ብርሃን እንተ ጾረቶ ለማየ ዝናብ ንጹህ። ንጹህ የዝናብ ውሃ የተባለ ኢየሱስ ክርስቶስን የተሸከመች የብርሃን ደመና የተባለች ቅድስት ድንግል ማርያምን እናከብራት እናገናት ዘንድ ኑ በማለት የዓለም ብርሃን ወልደ እግዚአብሔርን የተሸከመች ነውር ነቀፋ የሌለባት ንጽሕቲቱ ደመና ማን ሆና ተገለጠች ማለት ነው? ድንግል ማርያም ሆና ተገልጣለች ማለት ነው። ሌላው ሁለተኛው የደመና አይነት እስቲ ደመና በሉ እስቲ። አይሰማም። ደመና ከፀሐይ ጋራ ይሄንን አይታችኋል አይደለ? እዚህ ጋር ደመና አለ፣ እዚህ ጋር የፀሐይ ብርሃን አለ። ይሄ ደግሞ በጣም አስደናቂ ነገር ነው። እንግዲህ ከፀሐይ ጋር ያለ ደመና የሚከሰተው እንዴት ነው? አንዳንዴ የፀሐይ ብርሃን በደመናው በከፊል ሊጋረድ ይችላል፣ ሙሉ በሙሉ ሊሰወር ይችላል። ግን በዙሪያው ሲያበራ ምን ይታያል? በደመና ውስጥ ፀሐይ፣ በደመና ውስጥ ምን? ድገሙት። በደመና ውስጥ ምን? ፀሐይ። መጽሐፍ ቅዱስ በደመና ውስጥ በፀሐይ ውስጥ ስለሚታየው ደመና ወይም ፀሐይን በከፊል ስለሚያንጸባርቀው ደመና እንዲህ ይላል በሁለተኛ ሳሙኤል ምዕራፍ 23 ቁጥር 4 ላይ እርሱ እንደ ማለዳ ብርሃን እንደ ፀሐይ አወጣጥ በጠዋትም ያለ ደመና እንደሚደምቅ ይላል። በጠዋት ያለ ደመና ምን እንደሚሆን? እንደሚደምቅ። ምናልባት ጠዋት ስትነሱ አንዳንዴ በጣም የደመቀ ደመና አይታችኋል አይደለ? ለምሳሌ ፀሐይ ስትወጣ በምኑ ይደምቃል? ደመናው በፀሐይ። አንዳንዴ ደግሞ ፀሐይ ስትጠልቅ ደመናው በምኑ ይደምቃል? በፀሐይና ያ ደመና ቀለሙ ምን ሆኖ ይታያል? ጎልደን ሆኖ ወይም ወርቃማ ሆኖ ይታያል። ስለዚህ መጽሐፍ ቅዱስ በጠዋት ያለ ደመና እንደሚደምቅ ይላል። እኔ ይሄንን ደመና ስመለከት ማንን አስባለሁ? አንተ ይሄን ደመና ስትመለከት ማንን ታስባለህ? ፀሐይና ደመና። እስቲ አሰላስሉት። ፀሐይና ምን? ደመና። እኔ ፀሐይን በደመና ደመናን በፀሐይ ውስጥ ስታዩ በማቴዎስ ወንጌል ምዕራፍ 17 ቁጥር 5 ላይ ማትዝ ይላቸዋል። ወአብርሃ ገጹ ከመ ፀሐይ፣ ፊቱ እንደ ፀሐይ አበራ ካለ በኋላ ልብሱም እንደ በረዶ ነጭ ሆነ፣ ብሩህ ደመና ጋረዳቸው ይላል። እሱ ማን ነው? መድኃኔ ዓለም ክርስቶስ ነው። ስለዚህ በፀሐይ ውስጥ ያለ ደመናን ስንመለከት ታቦር ተራራ ላይ ፊቱ እንደ ፀሐይ ያበራው ማንን እናስባለን? ክርስቶስን እናስባለን። የደመቀውን ደመና ስትመለከቱ ታቦር ላይ የጋረደውን ደመና በህሊናችን አስበን ህሊናችን ደብረ ታቦር እንዲሄድ ተፈልጓልና አይንህን ቀና ብለ ካንተ ከፍ ከፍ ያሉትን ደመናትን ተመልከት ይላል። ኢየሱስ ክርስቶስ ፀሐይ ነው አይደለም? አረ መልሱ። ፀሐይ ነው አይደለም? ፀሐይ ነው። እነሆ በሰማይ ደመና ይመጣል ይላል በዮሐንስ ራእይ ምዕራፍ 1 ቁጥር 7 ላይ ናሁ ይመጽእ በደመና ሰማይ። በሰማይ ደመና የሚመጣው ማን ነው? እውነተኛው ፀሐይ ኢየሱስ ክርስቶስ ነው። ለምሳሌ ፀሐይ በስንተኛው ዕለት ተፈጠረ? በሶስት እርግጠኛ ነህ? አይደለም እንዴ ካሜራማን? በአራተኛው ቀን በዕለተ ረቡዕ ፀሐይ እግዚአብሔር አምላክ ከመኖር ወደ አለመኖር አመጣው። በስንተኛው? ድገሙት። በስንተኛው? እሺ ስንት ወቅቶች አሉ? 4። ስንት አቅጣጫዎች አሉ? ስንት ወራት አሉ? 12። ስንት የወራት መጋቢ ከዋክብት አሉ? 12። ይሄ ማለት የሰማይ ስርዓት ነው። በደመና ውስጥ የምትደምቀው የፀሐይ ስርዓት ነው። ይሄ ምን ማለት ይመስላችኋል? ወንጌል ወይም ብሉይ ኪዳን ወይም ሐዲስ ኪዳን አስቀድሞ እግዚአብሔር ሰማይ ላይ ጽፎታል ማለት ነው። ይሄኛው ነቢያት ሐዋርያት እንደጻፉት በከዋክብት ውስጥ የጻፈ ማን ነው? እግዚአብሔር ነው።
ስለዚህ ፀሐይን በአራተኛው ዕለት ማምጣቱ በአራተኛው ወር የተወለደው ታኅሳስ የተወለደው ማን ነው? ኢየሱስ ክርስቶስ ነው አይደል እንዴ? ያዕቆብ 12 ልጆች አሉት። የመጀመሪያው ልጁ ሮቤል ነው። ሁለተኛው ልጁ ስምዖን ነው። ሶስተኛው ልጁ ሌዊ ነው። አራተኛው ልጁ ማን ነው? ይሁዳ ነው። ከነገደ ይሁዳ የተወለደው ማን ነው? እውነተኛው ፀሐይ ኢየሱስ ክርስቶስ ነው። እንደ አራቱ ከዋክብት ሊቃነ ከዋክብት አድርጎ ስንት ወንጌላውያንን ብቻ መረጠ? 4 ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ። ልክ እንደ 12ቱ ከዋክብት በዚህ በአስትሮኖሚው ጥናታችን ኤክሊፕቲክ የሚባል አለ። የፀሐይ ፍኖተ ፀሐይ 12ቱን መገብታ አውራ በየወሩ ታቋርጣቸዋለች። ፀሐይን ተከትለው መሄዱ ናቸው። ስለዚህ ልክ እንደ 12ቱ ከዋክብት አድርጎ ስንት ሐዋርያትን መረጠ? 12 መንፈሳውያን ከዋክብትን ሐዋርያትን መረጠ። ይሄን ያደረገው ማን ነው? እውነተኛው ፀሐይ ማን ነው? ኢየሱስ ክርስቶስ ነው። ለምሳሌ አሁን ፀሐይ ቶሎ የምታጥርበት ወር መቼ ይመስላችኋል? ቶሎ የምትጠልቀው ታኅሳስ። ትንሽ ረዘም የምትለውስ ግንቦትን ጨምራ ሰኔ። በቃ ቶሎ አይመሽም። ምናልባት እኛ ኢትዮጵያ ምድር ወገብ ላይ ኢኩዌተር ላይ ስለሆነ እንጂ ወደ አሜሪካ ወደ አውሮፓ ብትሄዱ በጋ ሲሆን እስከ ሌሊቱ እስከ ምሽቱ 5 ሰዓት ድረስ ፀሐይ ትወጣለች። እስከ ስንት ሰዓት? እስከ ምሽቱ 5 ሰዓት። እናንተ ገና ነው ፀሐይ ናት ምናምን ትላላችሁ፣ ግን ሰዓታቸውን ስታይ እኩል ሌሊት ሆኖ ሊሆን ይችላል። ታኅሳስ ደግሞ እነሱ ክረምታቸው ነው። ቶሎ የገና ጀንቨር ይባል የለ እኛ ጋር ብዙ ትንሽ የደቂቃዎች ነው። እዛ ግን ከቀኑ 9 ሰዓት ላይ ድቅድቅ ያለ ጨለማ ይሆናል። አንዳንዴ 8 ሰዓት ሊጨልም ይችላል። የሰማችሁኝ ነው? አሁን እንዴት አይነት ምስጢር እንደሆነ አስቡ። ያዕቆብ ዘስሩግ ምን ይላል? ቆይ ከዛ በፊት ግን አንድ መብራት በጣም የሚያበራው ዝቅ ብሎ ሲሆን ነው ወይስ ከፍ ብሎ ሲሰቀል? ከፍ ሲል በጣም ያበራል፣ ዝቅ ሲል ተመልከቱ። እና ምን ይላል? ታኅሳስ ላይ ፀሐይ ከምህዋሯ ዝቅ ትላለች። በአቡሻህር ትምህርት እርደተ ፀሐይ ይባላል። ሰኔ አካባቢ ደግሞ እርገተ ፀሐይ ከፍ ብላ ታበራለች፣ ቀኑ ይረዝማል። ኢየሱስ ክርስቶስ አምላካችን የተወለደው መቼ ነው? ታኅሳስ ነው። በታኅሳስ ወር ፀሐይ ዝቅ እንደምትል እውነተኛው ፀሐይ ዝቅ ብሎ ወደ ምድር መጥቶ በበረት ምን ሆነ? ተወለደ። ግንቦት ላይ ሰኔ ላይ ፀሐይ ከፍ ብላ እንደምታበራ የኔና የናንተ ጌታ ግንቦት ላይ እርገቱን አደረገ። ክብር ለእውነተኛው ፀሐይ ለኢየሱስ ክርስቶስ ነው። ስለዚህ ይሄንን ሁሉ እናስባለን በደመና ውስጥ ምን ፀሐይ ስናይ። ሌላው በጣም አስደናቂው ደመናን ስታስቡ የተቃርኖ ደመና እስቲ በሉ፣ ተቃርኖ በሉ እስቲ። የተቃርኖ ደመና ማለት ማይመስል ነገር ማይሆን ነገር ግን እግዚአብሔር ያከናወነው ነገር ነው። ይሄውም በኦሪት ዘጸአት ምዕራፍ 9 ቁጥር 24 ላይ በረዶም ነበረ፣ በበረዶም መካከል እሳት ይቃጠል ነበር ይላል። ምን ነበረ? በረዶ ነበር። ደመና አለ፣ ደመናውን የያዘ በረዶ አለ። በረዶ ውስጥ ደግሞ ምን ይቃጠላል? በጣም አይገርምም? ጠላቶች እኮ ናቸው። በረዶ እሳቱን ምን ማድረግ አለበት? ማጥፋት አለበት። እሳት ውስጥ በረዶን ምን ማድረግ አለበት? ማቅለጥ አለበት። እግዚአብሔር ግን ጌትነቱን በግብፃውያን ላይ ለመግለጥ በደመና ውስጥ ያለ በረዶ፣ በበረዶ ውስጥ ምን እሳት አሳይቷል። አባቶቻችን ይሄንን ሲያዩ ምን ማን ትዝ አለቻቸው ወይም ማንን አመለከተች ቢባል ድንግል ማርያምን። በበረዶ ውስጥ ምን እሳት፣ በእሳት ውስጥ ምን ተቃራኒ ነገሮች በአንድ ደመና ውስጥ ታስረዋል። እስቲ ወደ እመቤታችን ህሊናችሁን ውሰዱ፣ ህሊናችሁን ውሰዱ። ለምሳሌ በደመና ውስጥ ፀሐይ እንደማለት ነው። የተለያየ ነገር ደመና ዝናብ የሚሸከም ነው። ፀሐይ ደግሞ ፔኔትሬት አድርጋ ዘልቃ ታስገባለች። በዛ አንጻሪዋ እስቲ እመቤታችንስ ተቃራኒ ነገሮች አሉባት፣ ግን በሷ ተቃርኖዎች ሁሉ በሰላም ይዋሃዳሉ። ለምሳሌ እናት ናት፣ ሌላ ደግሞ ምንድናት? ድንግል ናት አይደለ? እናቶች ደናግል አይደላችሁም። ደናግል ደግሞ እናቶች አትሆኑም። የግድ አንዱ መጥፋት አለበት። እሷ ግን ልክ እንደ እሳትና እንደ በረዶ ተዋህዶ እናትነትን ከድንግልና ድንግልናን ከእናትነት ጋር ምን አደረገች? አዋህዳ ተገኘች። አመስግኗትችን እመቤት አዋህዳ ተገኘች። ብዙ ተቃራኒ ነገሮች። ለምሳሌ አሁን እናቶቻችን እዚህ ያላችሁ ልክ ልጅ ስትወልዱ እግዚአብሔር አምላክ ልጃችሁን በምታሳድጉበት ገንዘብ ከጡታችሁ ምንን ያፈሳል? ወተትን ይሰጣል። ልጁ ይጠባዋል፣ ያድጋል። ተስማሚው ማለት ነው። ተስማሚ ነገር። ደናግል አላችሁ ምንም አይነት ወተት የላችሁም። ይሄ ህግ ነው።
እሷ ደግሞ ድንግል ሆና እያለች በቤተልሔም ከጡቶቿ ምን ተገኘ? አረ መልሱ፣ ወተት ተገኘ። አመስግኗት። ተቃራኒ ነገር ግን አስተባብራለች። ይሄ ነው። ለዚህ ነው ደመና ሙሴ ይሏታል አባቶቻችን። ደመና ሙሴ፣ ደመና ግብጽ ወዘተርፈ ይሏታል። እስቲ ይሄን ቃል አብረን እንበል። ኤፍሬም ያለው ነው። ፈጣሪዋ ነህና በሉ እስቲ። አይሰማም። ለድንግል እናት ለጡቶቿ ወተትን ሰጠ። ልጇ ነህና ከሰጣሃት ወተት መልሰ ጠባ። አይገርማችሁም እናቶቻችን? ይሄ ለእናንተ ነው የሚገባው። ፈጣሪዋ ነህና አለ ወተት ሰጥሃታል። ለደናግል ወተት አይሰጥም። ፈጣሪዋ ስለሆንክ ወተት ሰጥሃታል። ደግሞ ልጇ ስለሆንክ ደግሞ ከሰጣሃት ወተት መልሰ ምን ብለሃል? ጠብተሃል። ድንግል ላንተ አለ ለሁሉ መጋቢ የተውሶ ወይም የብድር ወተት ሰጠች ይላል። የምን ወተት? ያበደራት ማን ይመስላችኋል? ራሱ ልጇ እኮ ነው። ያበደረውን ወተት ነው መልሶ የጠባውና እመቤታችንና ሰማያትን በዘረጋው ቀኝ እጅ ጡቶቿን ጨበጥክ ይላል። ስለዚህ ተቃርኖ የሆኑ የደመና አይነቶችን ስትመለከቱ እነዚህን ሁሉ ሰማያዊ ምስጢራት በህሊናችሁ ልታስቡ ልታሰላስሉ ይገባል። ሌላው በጣም የነውጥ ደመና አለ። በጣም አስፈሪ ደመና አለ። መባረቅት ነጎድጓድ ያሉበት የመባረቅት ብልሽታ የነጎድጓድ ማስገምገም የሚሰማበት ከፍተኛ የሆነ የነውጥ ደመና አለ። ደምፀ ገሪሁ ለዝናብ የዝናብ ኮቴው ተሰማ ማለት ግግግግግ ያለ ነጎድጓዱ እያስገመገመ ሰማዩ በደመና ጠቁሮ ሲታይ ይሄ ደግሞ በጣም አስፈሪ ነጎድጓዱ ያገሳ መባረክቱ እየተብለጨለጩ የሚታዩበት በጣም ኃይለኛ ደመና በረዶ የተሸከመ አልፎ ተርፎ አውሎ ነፋስ የያዘ ከባድ ደመናን ስትመለከቱ ህሊናችሁ ቀጥታ ሲና ተራራ ላይ መሄድ አለበት። የት መሄድ አለበት? ሲና ተራራ ላይ። እነሆ በከባድ ደመና ወደ አንተ መጣለሁ አለ። ከዛ እንዳለውም አልቀረ ድቅድቅ በሆነ ደመና ቃለ ቀርን እየተሰማ መባረክት ነጎድጓድ እያሉ እግዚአብሔር በሲና ተራራ ለማን ተገለጠ? ለሙሴ ተገለጠ። ይሄ ማለት አስፈሪ ነው ማለት ነው። ፈራጅነቱን ያመለክታል። ታቦር ተራራ ላይ ደግሞ በጣም የጠቆረ ድቅድቅ ደመና ሳይሆን ብሩህ ደመና ታየ። ያ ብሉይ ኪዳን ነው፣ ይሄ አዲስ ኪዳን ነው። እየሰማችሁ ነው ክርስቲያኖች? በታቦር ተራራ ምን ተገለጠ? ብሩህ ደመና ሲገለጥ፣ ሲና ተራራ ላይ ደግሞ ድቅድቅ ደመና መገለጡ ያ የብሉይ ኪዳን ዘመን አስፈሪ ዘመን አስደንጋጭ ዘመን ሲሆን ሐዲስ ኪዳን ደግሞ የምህረት ዘመን ስለሆነ በምን ተለወጠ ማለት ነው? በታላቅ የብርሃን ደመና ተለወጠ ማለት ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ደመና እንዲህ ይላል። በጣም ይገርማል። የእግዚአብሔር ቀን መጥቷል። የጨለማና የጭጋግ ቀን የደመናና የድቅድቅ ጨለማ ቀን ነው ይላል። በጣም አስፈሪ ነው። ስለ ምልዕተ ምጽአት ነው የሚናገረው። ያ ዘመን ይላል በጣም ኢዮኤል ላይ ነው የሚናገረውና ማይታወቁ ፍጡራን ይወጣሉ ይላል። እንግዲህ እናንተ ሙሉ በሙሉ ቤታችሁ አንቡትና ማይቆስሉ ማይደሙ በአጥር ላይ የሚወጡ በመስኮት የሚሾልኩ ያን ጊዜ ይላል የእግዚአብሔር የቁጣ ቀን ነው ይላልና ድቅድቅ ደመና ይመጣል ይላል። እግዚአብሔር ከፍርድ ቀን ይሰውራል። በሶፎንያስ 1:15 ላይ ያ ቀን የመዓት ቀን የመከራ የጭንቅ ቀን የመፍረስ የመጥፋት ቀን ካለ በኋላ የጨለማና የጭጋግ ቀን የደመናና የድቅድቅ ጨለማ ቀን ነው ይላል። ይሄ ማለት ፍርድ ነው ማለት ነው። ስለዚህ ኦርቶዶክሳውያን በጣም አስፈሪውን ደመና በምትመለከቱበት ጊዜ ፍርድ እንዳለ አስበን ምን መግባት አለብን? ንገሩኝ፣ ምን መግባት አለብን? አንዳንዴ ደግሞ የዝናብ ደመና ምን ይሆናል? በጣም ጠቁሮ ይታያል። ጸልሙ ማያት በውስተ ደመናት ይላል። እስቲ ውሃዎች በሉ እስቲ። አይሰማም። ውሃዎች በደመናት ውስጥ ጠቆሩ። በምን ውስጥ ጠቆሩ? የሚያጠቁራቸው ምንድን ነው? ነፋስ ነው። ከባቢ አየሩ ነው። እስመ ነፋስ ጸሊም በአርአያው ይላል ሄኖክ። ነፋስ በባህሪው ምንድን ነው? ጨለማነት ነው። ስለዚህ ከባቢው አትሞስፌሩ ምን አድርጎ ይታያል? ጨለማ መስሎ ይታያልና እነዚህን ሁሉ ማሰብ ማወቅ መረዳት ለክርስቲያኖች በእውነት የተሰጠ ነው። ሌላው በጣም ተወርዋሪ ደመና አይታችሁ ታውቃላችሁ? ፈጣን ደመና። አሁን ይሄ ተበትኗል ማለት ነው። ግን አንዳንድ ደመናዎች ሲሄዱ አይታችኋል አላያችሁም? ለምሳሌ በአይሮፕላን ስትሄዱ በጣም ፈጣን ደመናዎችን ማየት የተለመደ ነው።
ፈጣን ደመና ስትመለከቱ ቀሊል ደመና ይባላል በቤተ ክርስቲያን ቋንቋ። ፈጣን ደመና ስትመለከቱ ፈጣኗ አፍጣኒተ ረድኤት ማን ትመስላችኋለች? ንገሩኝ እስቲ። ድንግል ማርያም ናት። ተመልከቱ። እሷን ማሰብ ይገባል። በኢሳይያስ 19:1 ላይ ምን አለ? እግዚአብሔር በፈጣን ደመና እየበረረ ወደ ግብጽ ይወርዳል ይላል። በምን ደመና? በፈጣን ደመና። ባለው ነው ምሳሌ የሚገልጠው። የግብጽም ጣዖታት ይርዳሉ ይላል። ድንግል ማርያምም እውነተኛውን ዝናብ ኢየሱስ ክርስቶስን የተሸከመች አፍጣኒተ ረድኤት ፈጥና የምትደርስ እናት ናትና ፈጥና ትድረስልን የአምላክ እናት። ፈጣኗ ደመና ግብጽ ስትገባ ጣዖታት ሁሉ ፈራረሰ። ዛሬም እመቤታችን ፈጥና ወደ ሕይወታችን ስትገባ አጋንንቱ ሁሉ ይወድቃል። ደስ ይበላችሁ፣ ይወድቃል። ፈጣኗ ደመና እሷ ናት። ስለዚህ ይህን ሁሉ ነገር እንድናስብ ይሆናል።